ለመና ነው እዛ ጋር ያደረሰኝ ድካም ነው በቃ ረዳት ማጣት ነው እንደዛ ያለ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ እና ታዲያ እኔ እኮ የደሃ ልጅ ነኝ የቀለልን 14000 ሰው ቁጭ ብሎ ቅሌታችንን ውርደታችንን ያየው ምን አባታችሁ ታመጣላችሁ ብለን ዘንድ ኔክስት ዴይ አይናችንን በጨዋት ነው የሚመጣው ዋንቲያ ለማን አባቱ ሀጃብልሽ ነው የምታልቀው ደግሞ ሁሉም ሰው አስመሳይ ነው ሁሉም አስመሳይ ነው ሁሉም ማለት ነው ነገር ለማውራት በአካል መገናኘት አለብን ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም ሪል ላይፍ ላይ ቀይረውባት እንግዲህ ለእንደዚህ ያክል እንግልት ውስጥ ማስገባት እሷን ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር አዶናይ ሊሰጠኝ ብሎ የሰጠኝ ነገር በዚህ ገብቶ በዚህ ወጥቶ ለቅሶ የለውም። ይሄ ሁሉ ሰው እየረዳ እያስረዳ እዚህ ጋር ደግሞ ባለሀብታችን አንድ አሮጌ መኪና ተሰጥቷት 6 ሚሊዮን ይሹ ይዘው ድና ዳቦን ቦጭቅላታ ለምን አገባኝ አለቅላቂ ይሁንዳ አለቅላቂ ሙሴ የምትባል ልዩነቱን ላሳያችሁ ብዬ ነው አዶናይና እሱ ብዙ እርዳታ አስረድቶ 0 ይሹ አንድ ነገር እሰጣለሁ ብሎ ባለሀብቱ 6 ሚሊዮን ይሹ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ ባበደ ቪዲዮ ተመልሰን መተናል ማለት ነው። ዛሬ እንግዲህ እነ ናሆም ፎንቲ በባለፈው እንግዲህ በዱባይ በነበረባቸው ቆይታ እንግዲህ በጣም አሪፍ የመኪና ጊፍቶችን እንግዲህ ለአንዲት ወጣት ሲያደርጉ ነበረ ካያችሁት ማለት ነው በናሆም ፎንቲ የዩቲዩብ ቻናል ላይ ማለት ነውና ያቺ ወጣት እንግዲህ በመኪና ሽልማቱ ላይ እንግዲህ በጣም ተጭበርብር ያለው በማይሰራ መኪና እንግዲህ ቀይረውብኛል ብላ እንግዲህ በአሁን ሰዓት እያወራች ይገኛል። ይህ ነገር እንግዲህ እውነት ይሁን ውሸት እንግዲህ በዚህ ቪዲዮ የምናይ ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከዛ ሰላም እንዴት ነሽ አልኳት። ናሆም እንዴት ነህ ብላ ምረጪ አላት። ይሄ እንግዲህ አሁን ናሆም ፎንቲ የሚላችሁ የመኪናው እንትን ላይ ነው ማለት ነው። ጊፍት ሲሰጣት ወሰደች እሰየው ብዬ እኔም ደግሞ ይሄው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት እሺ ከዛ መርጣ ወሰደቻኛው መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው ማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው 10,000 ሲከፈልም ያመኛል እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ እንግዲህ ሙሉ ዲቴል እንግዲህ ያለውን ነገር እንግዲህ እሷም በራሷ ቲክቶክ እንግዲህ ላይቭ ላይ ነው መሰለኝ እዛ ላይ ገብታ እንግዲህ አስረድታለች። በቪዲዮ መልክ እንግዲህ ያስቀመጠችው ነገር አለ። እሱንም እስኪ አብረን እንየው። ከጨረስኩ በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እንባዬ በአራት እየፈሰሰ ነው ከዛ ቦታ የወጣሁት። ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር። ፔትሮል ስላልነበረ ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች። ምናልባት እንግዲህ ቀይረው የሰጧት መኪና ነች። እንግዲህ መጀመሪያ የሰጧት መኪና ነበረ። ከዛ በኋላ እሱን ቀይረውት ድጋሜ ሌላ መኪና ነው እንግዲህ የተሰጣት ማለት ነውና ስለሱ ነው እያወራች ያለች። 5 ደቂቃ አይሞላም የተጓዝኩበት እዛ ፔትሮል ስቴሽን እስከደርስ ብሬክ ዳውን ሆነች መኪናዋ። የተላላክነው ቮይስ የተላላክነው ነገሮች አሉ። እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ። ቪዲዮውንም ላኩላቸው ቀርጸሽ ላኪልን እንዴት እንደሚሆን እውነትም ደግሞ እኔም ሳየው ያው ብዙም እውቀት ባይኖረኝም የባትሪ ችግር ይመስል ነበር እና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መጥተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ። ስሙን ረስቼው ነው የሆነ ነገር ነገሩት። ለሱ ስልክ ሰጠዋቸውና አዋሩት። ከዛ በቃ ፕሮፐር ፓርክ ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ። ሰው በሚያቀኝ ደረጃ ነው የሚያቀኝ እና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል። አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል። ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝና ሄድኩኝ። ደወልኩለትና እባክህን አልኩት። ከምሽቱ 8 o'clock ሆኗል። ስንት ሰዓት ነው ከቤት የወጣሁት እንዳትረሱ
እኔ የስኳር ታማሚ ነኝ፣ የግፊት ታማሚ ነኝ። መድኃኒት የሚባል ነገር አለ። አልፎብኛል ሰዓቱ። ግን ልመና ነው እዛ ጋር ያደረሰኝ። ድካም ነው። በቃ ረዳት ማጣት ነው እንደዛ ያረገኝ። ማልቀስ አልፈልግም እና ደውዬ እባክህን ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሂድ አልኩት። የነበርኩበት ቦታ ደህና ነው። ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው። ከዛ ፕሊስ አለኝ አትሂጂ፣ እስካሁን ቆይተሽ የለም እዛ ይመልሱሽና ሪከቨሪው መጥቶ ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም። ሊብሬ ቢባል አልቋል፣ ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም። እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገር። እና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ፣ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ አልቆ ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም። ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣሁ። እዚህ አቆምኳትና ሀሳብ ነው እንደ ሀሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው ቀሪ ተነስቼ መልእክት ላኩለት፣ የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው፣ እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡን ከሆነ የሰጣችሁኝ መኪና መልሱልኝ፣ ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በእኔ ስም ነው። በእኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ የማደርገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም፣ ከቀኞቹ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያደርግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋን እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አደርጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ብዙ ነገር ልመልስልኝ ይሄርም እኮ ነው ማለት ሌላ ነገር ነው እንዳትሉት። እንግዲህ በስነ ስርዓት ቪዲዮ ተሰርቶ የተሰጣት ምናምን ነገር ነው። ድጋሚ ደግሞ መኪናውን ከቪዲዮ ውጪ ሌላ ሪል ላይፍ ላይ ቀይረውባት እንግዲህ ለእንደዚህ ያክል እንግልት ውስጥ ማስገባት እሷን ለእንደዚህ አይነት ሰቀቀን ውስጥ መክተት ጥሩ አይመስለኝም እንደኔ ማለት ነው። እስኪ እናንተን ደግሞ ኮመንት ላይ አስቀምጡልኝ። ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት። ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጠህም ቀቅዬ
በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። አንድ እንድታቁ የምፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም very bad thing ማለት አለቃዋ ነኝ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ ኢማጂን ኢትስ ላይክ ምን ማለት ነው ይሄ በርቱልን ቤተሰብ ብቻ እኔ እንጃ ምን እንደምል አላውቅም ማለት ማን ነው ትክክል ማን ነው ጥሩ እያደረገ ያልሆነው የሚለውን እንግዲህ እኔ እንጃ እስኪ አሁን የኛውን ቪዲዮን እስኪ እንስማ ጌጤ ነፃ እየወጣች ነው የሚቀሩ ነገሮች አሉ እዚህ ጋር የምታዩት አዶናይ ነው እንግዲህ አዶናይ ብዙዎቻችሁ ስለምታውቁ ስለ አዶናይ ለማስረዳት አይደለም ነገር ግን አዶናይ ብዙ ሰዎችን የመኪና ስጦታ እንዲሰጣቸው እያደረገ ያለ ልጅ ነው ብዙ እርዳታዎች ይረዳል ብዙ የተቸገሩትን ይረዳል ያስረዳል አይደል ሲያስረዳ ግን አንድ ቀን ኢሹ መጥቶ ያውቅም እርዳታው ላይ አዶናይ ሊሰጠኝ ብሎ የሰጠኝ ነገር በዚህ ገብቶ በዚህ ወጥቶ ለቅሶ የለውም ይሄ ሁሉ ሰው እየረዳ እያስረዳ አይደለም እዚህ ጋር ደግሞ ባለሀብታችን አንድ አሮጌ መኪና ተሰጥቷት 6 ሚሊዮን ኢሹ ይዞ መጣ ታዲያ ለምን አዶናይ አይቀናበትም ታዲያ ለምን አዶናይ ላይ ሰው አልተነሳም እርዳታ ላይ ችግር አለ ለምን ችግር ከሌለበት ማንም ስለማንም አያነሳ አትደበቁ ስለሚቀኑብኝ ነው በዚህ ገብቶ ጊዜ የለኝም እኔ እንደዚህ አይደለም ድራማዎች ያለ ድራማ ሰው ልጅ መርዳት ይቻላል ድራማ አልወድም እኔ የተሰራው ድራማ ነው ስለዚህ አዶናይ ይሄ ሁሉ እርዳታ ሲሰራ አንድም ቀን መኪናው እንደዚህ ሆነ ብሩ እንደዚህ ሳይደርሰኝ በዚህ ገብቶ አልተባለም አንድ እርዳታ ግን ይሄ እሰጣለሁ የተባለው ድራማ ላይ ግን ተሰራ አሁንም ምናልባት አዶናይ ወደ ዱባይ የሚመጣ ከሆነ ትክክለኛ ድራማ የሌለው እርዳታ እነሱ ያስረዷታል ለማንኛውም ዛሬ ጌጤ ፔጇ ላይ የተዘጋጀ ጌም አለ በኢትዮጵያ ይመስለኛል 5 ሰዓት ካልተሳሳትኩ በሷ ቤት እዛ ሁላችንም እንገኛለን ሰፖርት ተደረገ እኔ አላማዬ እንድትወጣ አሁን እየተናገረች ነው አሁን ያን ብሬክ ዳውን አረጋችሁ መናገር ጀመረች አሁን እሱ ለምን ተናገርሽ ጭራሽ ዲስሪስፔክት አረክሽኝ ተብሎ ፋይት ተጀመረ እና እኔ ነፃ አላወጣሁትም እንዴት ናችሁ እኔን የሰደባችሁ ሰዎች ሰላም ነው እኔ ሁሌ እንደዚህ ነኝ መጀመሪያ ተመርቄ ያላቀም ግን ብሬክ ዳውን አረጋለሁ ያመንኩበትን ነገር አሁን ላይ እኔ ጨርሻለሁ በቃ አሁን እሷ እየተናገረች ነው ሰው ያገዟት ነው ተረዷት እሷ መናገር ጀመረች ማንም ከህግ በላይ አይደለም ማንም እኔ ብታሰድበኝ ብሰድበኝ እዚህ ምንም ብትል አልሰማም እንደዚህ ካልቀላኝ አልሰማም ስለዚህ አሁንም ይቀራታል የሚቀራት ነገር አለ ለምሳሌ መኪናው በሷ ስም ሬጂስተር ሆኖ ግን ትኬቱ መጥቶባታል እማታውቅ ያልነዳችው ትኬት መጥቶባታል አሁን እሱ ልትከፍል ነው ማለት ነው ከዛ ውስብስብ ነገር አለው ቤተሰብ ተረጋግታችሁ በደንብ ይዩት ገና ውስብስብ ነገር አለው ልዩነቱን ላሳያችሁ ብዬ ነው ያዶናይና የሱ ብዙ እርዳታ አስረድቶ ዜሮ ኢሹ አንድ ነገር እሰጣለሁ ብሎ ባለሀብቱ 6 ሚሊዮን ኢሹ ልዩነቱ እንዴት ይመቻችሁ አለን የሚገርም ነው ብቻ ማለት ኧረ በስመ አብ ለምንድን ነው ግን እንደዚህ አይነት ስራ የሚሰራው የሆነ አሁን እሱ በጣም ፎሬክስ ላይ የሚሰራ ሰው በጣም ብር አለኝ የሚል ሰው በጣም ብዙ ሾው የሚያሳይ ሰው ነውና እንዴት አሁን እንደዚህ እርዳታ አርጊንቶ ምናምን ምን አይነት እንትን ለማግኘት ፈልጎ ነው ምን አይነት ብቻ እይታን ፈልጎ ነው እንዳንል ያለው ሰው ነው አባቴ ነው አሁን ፎንቴ ቅድም ላይ ወርቶለታል አይደል እንደዚህ እኔ ያህል ብር በእንደ ጉድ ዝም ብሎ እንትን ሲል እንዴት አይደንቀኝ ብሎ ወርቷል እና እንደዚህ ያለው ሰው እንዴት እንደዚህ ዳርግ ይችላል ብቻ እሱን እስኪ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝና እኔ በጣም ስለገረመኝ ነው ይዤላችሁ የመጣሁት አይምሮ ይደክሞኛል ውስጤ ይደክሞኛል ዛሬኩኝ ብታዩ ደከመኝ ዛሬኩኝ በቃ አላሳዝኖች አቃሉ እንደዚህ ማለት የለብኝም ሊሆን ይችላል አንዳንዴ እኮ ይደክማል እኮ አንዳንዴ እኮ ይሰለቻል ላይ
አንድ ቀን ጊዜው ሲደርስ ስለራሴ ልነግራችሁ እችላለሁ። እውነቱን እንዳለ ልነግራችሁ። አሁን ግን ብቻዋን የተቀመጠች አንድ ትልቅ አጠገቧ ቁጭ አለች። ብቻዋን ባዶ ሜዳ ላይ ቁጭ አለች። ማንም ሰው ባይደውልብኝ ደስ ይለኛል። አሁን ላይ እውነት ለመናገር ስልክም ያነሳው አይደለም፣ ስልኬን ዘግቼዋለሁ። ግን ማንም እንዳይደውል። ደግሞ ሁሉም ሰው አስመሳይ ነው። ሁሉም አስመሳይ ነው። ሁሉም ማለት ነው። ሁሉም ሰው ሁሉም ለቪው ነው። ሁሉም ለጥቅም ነው። ሁሉም ሰው አንድ ሰው ለአንድ የሚያዝን ወይ ለአንተ የሚያዝን ሰው የለም። አሁን እኮ መኖሩ ላይ ያስፈራኝ ነው። ነገ ያስፈራኝ ነው። ህይወቴ ግዴታ መሳደብ አለብኝ ነው። ይህንን አሁን የምናገረውን ነገር ለዋንትያ አድርሱልኝ። ዋንትያ የኔ ወርቅ፣ የኔ ጀግና፣ የኔ ጎበዝ፣ የኔ አንደኛ፣ የኔ ቆንጆ፣ የኔ ሽቅርቅር፣ የኔ ጀግና እናት አድርሱልኝ። አንቺ ማለት ከማንም ከምንም በላይ ጀግና፣ ጎበዝ፣ ልበ ሙሉ ጎበዝ እናት። ለማን አባቱ ብለሽ ነው እንባሽ የሚፈሰው? ለማን አባቱ? ከኛ ሁሉ የምትበልጪ ጎበዝ፣ ጀግና፣ ጠንካራ እናት ነሽ። እኛ ወልደን ቤተሰብ ላይ ነው ልጃችንን ጥለን ከሀገር የወጣ ነው። አንቺ ግን ወልደሽ ልጅሽን አልጣልሽ። ልጅሽን ይዘሽ እያሳደግሽ ነው። ጎበዝ አንበሳ እናት። ችግርን፣ በደልን፣ መገፋትን፣ ማጣትን፣ መራብን፣ መጠማትን ችለሽ ከልጅሽ ጋር ያለሽ አንበሳ እናት ነሽ። አንበሳ እናት። ልጅነትሽን ለልጅሽ የሰዋሽ፣ ወጣትነትሽን ለልጅሽ የሰጠሽ እናቴ። ልጅሽ ቀሪ ገንዘብሽ ነች። በልጅሽ ልትስቂ፣ በልጅሽ ልትደሰች እንጂ በልጅሽ ሊያሸማቅቁሽ ሲመጡ አንገታቸው ላይ እንጂ መቆም ያለብሽ። አንቺ ከኔም ከንትናም በላይ ጀግና እናት ነሽ እናቴ። ጀግና እናት ነሽ። ልጅነትሽን፣ እድሜሽን፣ ወጣትነትሽን ለልጅሽ የሰጠሽ። እኛ ልጃችንን ለቤተሰብ ሰጠን ነው አምልጥ ያለው። አምልጥ ብለን የወጣ ነው ለቤተሰብ ሰጠን። አንቺ ጀግና ነሽ። ለማን አባቱ ሀጃ ብለሽ ነው እንባሽ የሚፈሰው? የትኛው ቅሌት፣ የትኛው ውርደት፣ ምን አድርገሽ ነው እንባሽ? እኛ እንኳን ስንት የቀለልን 14,000 ሰው ቁጭ ብሎ ቅሌታችንን፣ ውርደታችንን ያየው ምን አባታችሁ ታመጣላችሁ ብለን ዘኔክስት ዴይ አይናችንን በጨዋት ነው የመጣ ነው። ዋንትያ ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ለማን ብለሽ ነው ማንም የለኝም የምትይው? ከልጅሽ በላይ ከፈጣሪ በላይ ለአንቺ ማንም የለም። ፈጣሪ ያለሽ። እግዚአብሔር ደግሞ የሚወደው ይባርካል። በልጅ ባርኮሻል። ልጅሽ ማጌጫሽ፣ መደሰቻሽ፣ የደስታሽ ምክንያት፣ የመኖርሽ ምክንያት፣ ተስፋሽ፣ ዋጋ የከፈልሽባት ዋንትያ ልጅሽ ዋጋ የከፈልሽባት። ከእናትም እናት ነሽ አንቺ። ያው ይህ ዝም ብሎ እናት እንዳትመስል አይደለሽም አንቺ። ከኔም በላይ እናት ነሽ። ከኔም በላይ እናት ነሽ አንቺ። ጀግና ወንድ እናት ነሽ። የሴት ወንድ ዋንትያ ቢስትሮንግ። አቁሚ ማልቀስ። ለሚዲያ ሰው ማን ምን ያመጣል? ማን ያኖርሻል? የአንቺን እድል ያጣ ሚሊዮን ኢትዮጵያዊ እናቶች አሉ። አንቺ እግዚአብሔር በትልቁ ነገር ባርኮሻል። በምን? በልጅ ባርኮሻል። እንደ አንቺ አይነት ጀግና እናት የትም አይፈጠርም። ዋንትያ ልንገርሽ፣ እኔ እናት ነኝ፣ ግን የአንቺን ያህል ጀግና እናት አይደለሁኝ። ልጄ ለእናቴ ሰጥቼ ነው ከሀገር አምልጥ ብዬ ወጣሁት። አንቺ ግን ልጅሽን ይዘሽ ችግርን ተጋፍጠሽ ትላንትናን ታሪክ አድርገሽ ዛሬ ላይ የቆምሽ ወጣት ቆንጆ የምታሳሺ ማንም ሲያይሽ የሚወድሽ አንደበትሽ መልካም ካፍሽ ክፉ የማይወጣ ልበቀና ደግ ነሽ። ደግሞ አይነው ደግ እንደሆንሽ መስጠትን የምታቂ መቀበልን ብቻ ሳይሆን መስጠትን የምታቂ አስዌር ደግመሽ እንዳታልቅሽ። ለማን አባቱ? ለዚህ ለሚዲያ ህዝብ፣ ለዚህ ለኮመንታተር፣ ለዚህ ቪዲዮ እየሰራ ለሚፖስት ከልጅሽ ጋር ያሳለፍሽውን ያንዱን ሌሊት ዋጋ የሚከፍል ማንም የለም። ያንዱ ከልጅሽ ጋር ያለቀሽበት ያደርሽው ያንዱን ሌሊት ዋጋ በገንዘብ ቢተመን በሚሊየን የሚከፍለው የለም፣ የሚስተካከል የለም። የኔ እናት አንቺ ጀግና ነሽ ዋንትያ። ወደፊት እንጂ ወደኋላ ትላንትሽን ጭራሽ እንዳታይ። ትላንት የሚባል ነገር ማየት አይጠበቅብሽም።
ፊንገር እየቦጨቀችሽ ነበረ። በዚህ ልክ ነች ጂጂ ማለት ነውና ምንም ይሄን ያህል እንዴ ዋንቲያ ስላችሁ እንደኔ በጣም ትልቅ በጣም ከእድሜዋ በላይ የምታስብ ጥሩ ልጅ ነች። ለምን ካላችሁ በዚህ እድሜዋ እንደዚህ አይነት ትልቅ ነገርን እያረገች ትልቅ አይነት የሆነ ስላችሁ አንዳንድ ነገሮች እኮ ትንሽ እድሜንም ይጠይቃሉ። ከፍ ስንል ምናምን የተወሰኑ ያክል እንትኖችን እንወስዳለን። የኃላፊነቶች ምናምን የመውሰድ እንትናችን አቅማችንም እየጨመረ ይላልና በልጅነቷ ነው እሷ እንደዚህ አይነት ነገር ያጋጠማትና ያን ነገር አልተወችም። አብረው እየተጋፈጠች እስካሁን ደርሳለችና በጣም ለዋንቲያ እስኪ በእናታችሁ ሐሳብ አስተያየታችሁን እስኪ ያሳዩኝና እስኪ እናንብብ ኮሜንት ሂድና ዳቦን ቦጭቅላታ ምን አገባኝ አለቅላቂ ይሁን ዳለቅላቂ ሙሴ የምትባል መድኃኒዓለም ሙሴ ስንት ታሪክ ሰርቶ ነው የባቢሎንን ግንብ መሰለኝ መሃሉን ሰንጥቆ ለሁለት ሰንጥቆ ሙሴ ባህሩን የከፈለው ነው። ስንት ታሪክ ሰርቶ ነው። አንተ ሙሴ አለቅላቂ ወሬ አንቦጫራቂ የሰፈር ጸጉር ጎንጓኝ ደንበኛ የድር ቤት ጡሩምባ ነፊ እዚህ ታቃተው ፊንገር እያሳደፈ ሂድና አለቅላቂ አንቦጫራቂ ወሬኛ ዋት አሳራስ ጀበና አቋም እዚህ ቁጭ ብሎ አልዋልታ ያወራል። እየረጋገመ ነው የሚጽፈው ወንድ አይደለ እንዴ? ሾተላይት ጥጣ አቋም ጓጓላ በስመ አብ ወወልድ ወመንፈስ ቅዱስ ነርነካው 10 ጊዜ ፊንገር እየሰደበችሽ ነው። አንተ በደንብ በስመ አብ ወወልድ ወመንፈስ ቅዱስ ሚስት ብታገባ አጥሚት እያበጠበጥክ ማለት ነው። ሚስትን አራስ ነበር የምታደርጋት። ሳትፈልግ በግድ ሚስት ሳታረግ አራስ ነው የምታረጋት። ይሄንን አጥሚትና ምን ገንፎ እየቀቀልክ ቋጣሪ ወጥ ቀቃይ ወረደችበት እኮ 10 ጊዜ ጽፋል። ፊንገር ያሰደበችን ቀራለ ፊንገር ያልጠራችን ቀራል እንዴ ከልጇ እኮ የምታይን ሰው ናት። ምን አባና ነው ስለ ፊንገር ሰደበችሽ? እንኳን ሰደበችኝ አንተን ነው ምረግጥክ። ያውን ሰለችኝ እኮ አለቅላቂ ልክ አዲስ ዜና የነገረኝ አይመስልም። እሷ መቼ ነው ስለኔ ሳታወራ የቀረችው? እንግዲህ ቤተሰቦች ዛሬ ቪዲዮ እነዚህን ይመስላሉ። እንግዲህ ቪዲዮዎቹ እንደተመቻችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ